ለእናት ለአባት ጡረታ የወጡ ሰዎች ምንድነው የሚሆኑት? ቤት ውስጥ መሰብሰብ ይጀምራሉ። ማንኛውም ሰው ልክ ስፖርት እንደመስራት በመስራት ነርቮቹን በማነቃቃት ጤናውን እንዲያገኝ የሚጠቅም መሳሪያ ነው። ለምሳሌ በአንድ እግር እዚህ ላይ ለ10 ሰከንድ ቁጭ አርገህ 10 ሰከንድ አሽተህ ብትቶ ይሄኛውና ይሄኛው እግር የቀኝና የግራው within 10 seconds ማለት በጣም ለ2000 3000 ዓመት ታሪክ አለው። ምንድነው የሚባለው? የሰው ልጆች የነርቭ መጨረሻ የሚገኘው የውስጥ እግር ላይ ነው። ያንን አክቲቬት በማድረግ ጠቅላላ ሙሉ ሰውነትህ ፕሮፐርሊ ስራው እንዲሰራ ነው የሚያግዘው። ለሰውነት ማገዣ ነው። ከዛ ባለፈ ደግሞ ለምሳሌ የኩላሊት የውስጥ ችግሮች ካሉብህ ህመሞች እንደጀመሩ ኖቲፋይ አያደርጉህም፣ አያሳውቁህም። የተወሰነ ስቴጅ ከሄዱ በኋላ ነው የውስጥ አካላትህ መታመሙን የምታውቀው። ቀጥታ የውስጥ እግርህን ማሳጅ ነው የሚያደርግህ። ልክ ፕሮፌሽናል ሰው አስተኝቶ እግርህን ልክ እንደሚያሽህ ነው ይሄ የሚያሸው። በሶስተኛ ዓለም የምንኖር ሰዎች ጊዜ ኖሮን ስፖርት አንሰራም። ያው የመስነፍ የምናምን ሳይሆን ያለን የህይወት አናኗር የፕሮግራም ማነስ፣ የሩጫ እንደገባ ደክሞ ነው የምተኛው። እሁድን እንኳን ፕሮፐርሊ የሚያርፍ ሰው የለም። እና እንደዚህ እድሜ ትንሽ እየገፋ ሲሄድ በቦዲ ስትረስ የሚባሉ በሽታዎች የማይቀሩ ናቸውና እንኳን የእግር ህመም፣ ጀርባ ህመም ያለው ሰው ሳይሆን ማንኛውም ሰው ቢጠቀመው ጤና ነው የሚያገኘው።